ያንቺ አክስት ራሷ ምቹ ኩላሊት አትለግስም ላለ ማለቷ ምን ማረጋገጫለሁ? ብሩኬ ተረጋጋ እንጂ ይሄን ነገር እኮ ካክስቴ ጋር ወርተን የጨረስነው ጉዳይ ነው። የምርሽና አንቺ? አዎ የምሬን ነው። ደግሞ ለእህቴም ነግሬያታለሁ። ብቻ ይሳካ እንጂ ለቲቲዬ ኩላሊት እንዳለግስ የማይደርገኝ ምንም ነገር የለም። አንቺ በጣም ነው ማመሰግን። ይሄ እኮ ግዴታዬ ነው። ባይገርምሽ የፊዮሪ እናት መጣ ፊዮሪ አይደለም ኩላሊት ልትለግስ ይቀርና አጠገብ በስተት እንድደርስ ብታደርጋት ተያይዘን እናልቃለን ብለ ይገርምሽ ይሄን ብር ፊት ይኖራል ልጅ ምን ዙፋኔ አሁን ምን ስትል ሰማሁት? ምን አልኩኝ? ፊዮሪ እኮ የኔ እናት ነች። ፊዮሪ ኩላሊት እንዳትለግስ ብላ ገንዘብ ሰጥታ ሄደችው። ፊዮሪ በእናትሽ ተረጋጊ። ዙፋኔ ጠየቅኩ ብቻ መልስልኝ። ይኸውልሽ ፊዮሪ በቃ በዚህ መልኩ እንድትሰሚው አልፈለኩም ነበር፣ ግን አው እንደዛ ብላ ጥላኝ። እንደዛ ከሆነ የእሷም እናትነት የእኔም ልጅነት እዚህ ጋር ያበቃለታል። ወይ ፊዮሪ ተይኝ። ማንም እንዳይ ፊዮሪ አኪም ሰላም አሎ፣ በሰላም ነው ይፈልግ? እሱማ በሰላም ነው፣ ግን እየተፈጠረ ያለው ነገር ምንም እየገባኝ አይደለም። ባከኔ ምንም አላውቅም። ይሄ ሞላ ፌስታሉና የማይሆን ነገር ቀባጥሮ ከፎንቅ ጋር ያጣለኝ። ሞላ ፌስታሉ ማን ነው ደግሞ? ከማን ጋር ያጣላው? እባክህ ስንቶ። ቆይ አንተ ምን ልጠይቅህ ነበር የጠራኝ? እኔማ ስለ ያሬድና ስለ ቤዛ ልጠይቅ ነበር። በዛ ላይ ደግሞ ቦቼ ላይ የሆነውን ነገር ሰምቼ ግራ ገብቶኝ ስደውልለት ደግሞ ስልኩን አያነሳም። እሱን ነው እንዴ? ለዚህ ነበር። ቆይ ለመሆኑ አንተ የጠፍተህ ከርመናውን መተህ የምጠይቀኝ? ያው ታውቅ የለ መኪና ከጋራጅ ወጣ ራይድ ጀምሬ ነበር። ግን ደግሞ ምን? ግን እባክህ ከፋዘር ጋር ጣላና ቁልፉን ወርውሬለት ወጣ። ጥጋበኛ ነህ እባክህ። ቀስቴ እባክህ እሱን ተውና እስቲ ምን እየተፈጠረ እንዳለ ንገረኝ። እሺ እነግርሃለሁ። ወዳጅን እጅን ያመጣው ስንት ፍለጋ? ይሄ ነገር ስንታየው ነው ወይስ አይኔ ነው? አረ ስንታየው ነው። መድኃኒዓለም አባቴ ዋና ተጠርጣሪውን እጅን ያመጣልኝ። በሱን ፍለጋ የበለውትን አሳር እኔ ነኝ የማውቀው። ላገኘው ብቻ። ስንታየው ወይ ምን ነው? ምንድን ያደረከው? በቃሉ መጀመሪያ ሰላምታ አይቀርም? ሰላምታ የሚያስፈልገው ከሰላም ለከረመ ሰው ነው እንዴ? ባንተ ጉዳይ እንዴ ስንት ነው አሳር የበለው? ስንት ነው ሰላም ያጣው እንዴ? እኔ በስንቱ ልቃጠል? ምንድነው የምታወራው? አረ እባክህ ምንድነው የምታወራው? ብቻ አላውቅም እያልክ ባልሆነ ምኑን በአንተ ቁጥር ቴሌግራም ስለተሰራጨው ቪዲዮ ነው። እሱን ነው እንዴ? አዎ እሱን ነው። ቆይ ለምን ነው ቀለል ያደረከው? እባክህ አላቀለልኩትም። አረ እባክህ እሺ ሁሉም ነገር ይቅር። አሁን አንድ ነገር እጠይቃለሁ። እንደው በበላነው ሽሮ ይዣለሁ፣ በጓደኝነታችን ይዣለሁ። ስንታየው እውነቱን ብቻ ትመልስልኛለህ? እሺ ጠይቀኝ። ምንድነው እሱ? ጥሩ እንደዛ ከሆነ ቆይ በአንተ ስልክ ቴሌግራም ላይ የተፖስተው ቪዲዮ ፖስት ያደረግከው አንተ ነው ወይስ ሌላ ሰው ነው? የፈጣሪ አለ። ቆይ ሁሉ ነገር እንዴት ሊፈጠር ቻለ? አላውቅም ኪሩ፣ ብቻ ብዙ ነገር ልብልቅልቅ ብሏል። አይ ያሬድ ለካ የቁም እስረኛው ነው ስደውልለት ስልኩ አልሰራ ያለኝ። አይ የሰው መጨረሻ። አንተ ደግሞ ምንድነው የምትቀባጥረው? ያ አንበሳ ነኝ ብሎ እኔ ላይ የሚያጓራው እንዴት ትንፍስ ይላል ብሎ ማን አሰበ? አሁን በቃ ወሬ አታብዛ የኔ እናት። አሁንስ ቤዛ አሳዘነች። ብቻ ሌላ ነገር አስበህ እንዳይሆን። ባሰብ ምን አመጣለሁ ብለህ ነው? ያሬድ እንደሆነ ልቧ ላይ ተጎዝጉዟል። ባይጎዘጎዝስ ምን ልታደርግ ነበር? እሱንማ አሳይ ነበር። ቆይ እኔ የምለው
አንተ ምን ስትል ነው ቹቻን የመሰለች ፍቅረኛ እያለ የሌላ ሴት ቂጥ መታየው? አንተ ውሻ ምን አባን ያልከው? አስቴ ቆይ እንደዚህ እንዳስፈራራኝ ለቹቻ ነገር ባላቀሳሰር ሞቻለሁ። እሺ ና አልመጣም። ኪሩ ና ብያለሁ። አልመጣም። ታመልጠኝ እንደሆነ እንልልኝ። ቆይ ታዲያ አንተ ካላደረግከው ማን ሊሆን ይችላል እንደዚህ ያደረገው? በቃሉ እኔ ምንም ሊገባኝ አልቻለም። ብቻ ነገሩን ሰማ በጣም ነው የደነገጥኩት። እሺ ቆይ ስልክ የተሰረቀው መቼ ነበር? ያኔ ስታፉኝ ነበር የአክስቴ ልጅ ሞት ተደውሎ የተነገረኝ። ከዛ ከግቢ እንደወጣው ኪሴው ስልኬን ብፈልገው አጣሁት። ተመልሼ የፈለግኩት ግን ላገኘው አልቻልኩም። ስንታየው ለሰላማችን ሲባል ለአንተ ምን ነፃ መሆን ሲባል እስኪ በደንብ አስታውስ። አጠገብ ማን ነበር? ይቅርታቸር የሆነ ነገር ልነግርህ ነበር። ሄርሜላ ምን ነበር? አይ የሆነ ጥያቄ ልጠይቅህ ፈልጌ ነው። ሄርሜላ አንድ ይቅርታችን ስልክ መመለስ አለብኝ። ችግር የለም። ሄሎ መንግስቱ። አዎ ይሰማኛል። ብርቱካን ምን ሆነች? ደግማለች ማለት ምን ማለት ነው? እባክህ መንግስቱ እውነቱን ንገረኝ። ምን? እሺ መጣሁ። በቃ በእንደዚህ አይነት ሁኔታ ነው የወጣሁት። እናም ስልኬን ቢሮ ትቼ ልውጣ የት ልጣለው ምንም ማስታውሰው ነገር የለም። እንዴ ስንታየው ውስጥ አንድ ነገር እየመጣ ነው። ምንድነው እሱ? እሱን ሳጣራ ብነግርህ አይሻልም? እና አሁን ነገ እንዴት አድርጌ ነው ስራ የምገባው? እንዴትም አድርግ እንዴት እሱ እኔን አያገባኝም። ስንታየው እስካሁን ያሳለፍኩት ጭንቅ ይበቃኛል። ግን ግዴታ ስራ መግባት አለብኝ። እኔም ደግሞ ነፃ መውጣት አለብኝ። እንዴ ለምን ልሰቀኝ? አንተ ደግሞ ምን ተነካ? ምን ተነካ? ኧረ እባክህ ሰው ሁሉ የነው ቁራኛ የሚያኝ እኔን አይደል እንዴ? ስለዚህ ነፃ መውጣት ፈልጋለሁ። ሌሎን ተው እንዴ። እኔ በአቶ ደሳሌ መሰቅ አለብኝ እንዴ? ቢሮ ቤርኩ ቁጥር በቃሉ ጸሐፊዋ ጋር ጠብቀኝ እንዴ። ዛቻና እንግርግሪያ እኔ ምኑን ልቻል እንዴ? የተቀጠርኩት እዛ ትምህርት ቤት ላስተምር ነው አይደለ እንዴ? ለምን ልስፈራራ? ለምን ልደንግጥ? ለምን ሽንቴ ይምጣ? ልሙት እንዴ እኔ እንዴ? የበሽተኛ ስብስብ ያለበት ትምህርት ቤት ገብቼ ልበድ? እሺ አቶ ደሳሌ ግን የሚሰሙኝ ይመስላል? ቢሰሙም ባይሰሙም እኔ በቃሉ ምን አገባኝ እንዴ? ይሄው ይሄ እውነት በቅርብ ጊዜ ካላሳወቀኝ በቃሉ አይደለም ስብሰባ ላይ እንገናኝ። ምን ሆኗል ሰውዬው? አበደ እንዴ? ያደረግሽው? ምን ያስጮህሻል? ረጋ ብለሽ አታወሪም እንዴ? የሚያስጮህ ነገር እያደረግሽ እንዴት ነው ረጋ ብዬ ላወራሽ የምችለው? ምንድነው የሚያስጮህ ነገር ያደረኩት? ዙፋኔ ምንድን ነው ያልሽው? ዙፋኔ? ማን ነው ደግሞ ዙፋንሽ? እሺ ብሩኬን ምንድን ነው ያልሽው? ብሩክ ነው ዙፋኔ የምትይው? አዎ ብሩክን ነው። ደግሞ ምን አለችኝ ያለሽ? ቆይ አንቺ ሲጀምር ስለኔ ኩላሊት ያገባሻል? አያገባሽም። አይደለም ስለ ኩላሊትሽ፣ ስለ አንዲት ዘለላ ጸጉርሽ ይመለከተኛል። ኧረ እውነትሽን ነው? አዎ እውነቴን ነው። ቆይ አንቺ ከመቼ ጀምሮ ነው ለኔ እንደዚህ ማሰብ የጀመርሽው? እናትሽ እኮ ነኝ። እንዴት ነው ማላስብልሽ? በእናትሽ ኤልሳ አታስመስይ። አንቺ ወለድሽኝ እንጂ እናቴ አይደለሽም። ምን ማለት ነው? ማለትማ አንቺም እናቴ አባቴም ደግሞ አባቴ ለመሆን ብቁ አይደላችሁ። ምን? አዎ እስከ ዛሬ የሚያስፈልገኝን የቤተሰብ ፍቅር ነፍጋችሁኛል፣ አሳጥታችሁኛል። አሁን ግን በህይወቴ ውስጥ እየገባችሁ ህይወቴ እንድትበጠብጡ አልፈቅድላችሁ። ተግባባን?
አንተ በእናትህ ኧረ ምን ሆነሃል? ተረጋጋ እንጂ እንዴ። ያሬድ ወድጄ ነው እና ቀስቴ ፈርተው ነው? አንተ ያማ እንደ ልጁ እኮ መሮታል። የሌላ ሴት ቂጣ አይተሃል ብላ እኮ ነው ቺኳ ጓ ያለችበት። እናንተ ምን አገባ ታዲያ? ትሰማለህ የኔ ወንድም፣ በቂጥ የመጣ ጸብ በርዶ ያቅም። እኔ ደግሞ ሌላ ጦስ ውስጥ ሊከቱኝ ነው መሰለኝ። ባካውን አትመቅበቅ። እሺ አልንቦቆቦቅም፣ ግን አንተ እንዴት ነህ? ደግሞ ያው ሁሉ ነገር ሲፈጠር እንዴት አልደወልክልኝም? ስልኬ እኔ ጋር አልነበረም ለዛ። አሃ ለካሽ ስልክሽ ጭማድ ላይ ነበረች። ጋሼ ቀምቶኝ ነበር። አንተ ቀስቴ ሲነግረኝ በጣም ነው ያዘንኩት። ቆይ አሁን ምንም እየተገናኛችሁ አይደለም ማለት ነው? አዎ በቃ የኔና የቤዛ ጉዳይ ያይን ፍቅር ሆኖ ቀርቷል። በጣም ከባድ ነው። እሺ አሁን የምን ልርዳ? ምን ተረዳኛለህ? ያሬዶ ወይኔ ላጫውትልህ እንዴ? ማንም ቤዛን ለአንተ ብዬ እኮ ነው። ይሄኔ በአንተ ፍቅር እየተሰቃየች ይሆናል እኮ እና ያው ማለቴማ እንዳይከፋት እንዳይደብራት ምናምን ላጫውትልህ ብዬ እኮ ነው። ትሰማለህ? ኪው ተሳስተ ቤዛ ጠቅም ትደርስና ያበቃልሽ። የኔ ብርቱ እኔ ላይ እንደዚህ ጓ ከምትል ሄደ መኮንን የሚባለው ጋርዳችሁ ላይ ጓ አትልም? ስለሱ ደግሞ ማን ነገር ማን ይሆናል? ያው ቀስቴ ነው። አሁን ወሬ አታብዛ። አንድ ነገር እንድትተባበረኝ እፈልጋለሁ። ምንድን ነው እሱ? አንድ ደመረ የሚባል እርኩስ አለ እና ቤዛን በሽጉጥ አስፈራርቷት ነበር። አንተ ደግሞ እሱ ምን አይነት ጨካኝ ሰው ነው? በእናትህ ጸጋ የምትባለውን ሕፃን እያለች አጫዋቷታል የሚባለው እኮ ሰማሁ። ከዛ በሽጉጥ ካስፈራራቸው በኋላ የት እንደገባ አይታወቅም። ተሰውሯል ነው የሚባለው። ይገርማል። እና አሁን እሱን አግኝቼ ዋጋው ልሰጠው እፈልጋለሁ። ስለዚህ ታፈላልግልኛለህ ማለት ነው። ማ እኔ? አዎ አንተ። አይ ያሬድ ደግ እኮ ነህ። ሐዋሳ ሂድ ስትለኝ ሄድኩልህ። ከዛ ልብስ አምጣ መልስ ስትለኝ አመላለስኩልህ። አሁን ደግሞ ወደ ሞት እመራኝ ነው አይደል? ስለምን ሞት ነው የምታወራው? ትቀልዳለህ እንዴ? ሽጉጥ ካለው ሰው ጋር ተጋፈጥ እያልከኝ እኮ ነው። እኔ እንደሱ አይደለም። ለማንኛውም አያቴ ታማ እኔ ገጠር ልሄድ ነው። አሁንም ልሰናበት ነው የመጣሁት። ደህና ሁን። አንተ ጀማል እንዴ? ኪሩ ባልሰማ ሽጉጥ እኚህ ሰዎች ሌላ ጣጣ ውስጥ ሊከቱኝ ነው። ቆይ ደግሞ የምን አያት ነው? አያት አለኝ እንዴ? ኧረ ይህ ሰውዬ ሄሎ ፌሪ። ሄሎ ቅዱሴ፣ የት ነህ? ዝም ብዬ ሰፈር ውስጥ ወክ እያደረኩኝ ነው። ቅዱሴ በእናትህ ታስፈልገኛለህ። ከቻልክ ላገኘህ? እሺ መጣሁ። ቆይ ምን ያደረክ ነው? ምንም። ኧረ እባክህ መዋሸቱ ለምን አስፈለገ? የአብስራ ባለቂጧን እየጠበቅኳት ነው አትልም? ኧረ ፎንቄ፣ ይኸውልህ ተሳስተ ፎንቄ እንዳትለኝ እሺ? እሺ ቆይ ታዲያ ማን ብዬ ልጥራሽ? እንጃለህ። ኧረ ፎንቄ ሙላ ሲቀዳ ነው እንጂ አንቺ እንደምታስቢው አይደለም። ኧረ በእናትህ ቀስቴ እኔን አትፎግረኝ። ፎንቄ ሙች እየፎገርኩሽ አይደለም። ፎገርከኝ አልፎገርከኝ የራስህ ጉዳይ እሺ? ማለት ህሊና ፈቅዶልህ ሌላ ሴት ሄደ ቺት የማድረግ አቅም ካለ ህሊና ይውቀስ እንጂ እኔ ምን አደርጋለሁ? ቺት ነው ያልሽው? አዎ ቺት። ቆይ ደግሞ እሷ ማነች? ወይኔ ቹቹሻ ማነች አልኩሽ እኮ አትናገሪም እንዴ? ቀስቲ በእናትህ ፍቃድ እስቲ ስጠኝ። ትንሽ ንዴት ይልወጣል እናደድበት። እሺ በቃ እንታረቅ። ለነገሩ ባልታረቅ ምን አመጣለሁ? ምንም። ተረጋጋሽ? አዎ ተረጋግቻለሁ። እንደዛ ከሆነ አሪፍ። ቅዱሴ ስለ እናቴና ስለ አባቴ ባሰብኩ ቁጥር መፈጠሬ በጣም ያስጠላኛል። ፊዮሪ ግን ምን ቢያደርጉሽ ነው በስልክ የጠመድሻቸው? ታውቃለህ ቅዱሴ፣ በእነሱ ስህተት በመረገዜ በእናቴም አልፈለግ የእሷን ውጭ ሀገር ሄዶ የመማር ህልም ያጨናገፉ ከንቱ እንደሆንኩኝ እየተነገረኝ ነው ያደግኩት። ቆይ አባትሽስ?
በሱ ደግሞ አላቃትም የሚል ክደት ደርሶብኛል። የምርሽን? ባይገርም ቅዱሴ አባቴ በህይወት እንዳለ ካወቅኩኝ በኋላ ለምንድን ነው አላቃትም ብለህ ልጅህን ካድከው ብዬ ስጠይቀው አውስትራሊያ ሄዶ የመማር እድሌን ታጨናግፍብኛለሽ ብዬ ነው እንጂ ጠልጬሽ እንኳን አይደለም ብሏልኝ። የፈጣሪ አለ። ባይገርም ቅዱስ እናቴ በልጅነቷ ስለነበር የወለደች አያቶቼ የልጅ ልጅነቴን ሳይሆን ዲቃላ ነሽ እያሉ ነበር ያሳደጉኝ። ፊዮሪ በቃ በእናትሽ ይብቃሽ። እና እኔን ማረባ ከንቱ ሰው በሆን ይፈረድብኛል። ታይ ፊዮሪ እንደዚህ አትበይ። ምን ልክ ይሁን ምን ስህተት ይሁን ምንም ማላቅ ልጅ ሆኜ ነው ያደግኩት። ግን አሁን ሁሉም ከመሬት ተነስቶ ይሄንን አድርጊ ይሄን አታድርጊ ይለኛል። እኔ ግን ምንም ማቀው ነገር የለም። ስለዚህ አሁንም ድረስ እናትሽ ጋር ትግባቡ ማለት ነው? በህይወቴ ምንም ምግባባው ቤተሰብ ኖሮኛ ያውቅ። አሁን ለብሩኬ እናት ኩላሊት እለግሳለሁ ስል አይሆንም አይቻልም ብላለች። እሷ እኮ ታዲያ ላንቺ ያስባል። እኔ እኮ በህይወቴ የምጠቅም ሰው ነኝ ብዬ አስቤ አላውቅም። ቢያንስ ኩላሊቴን ሰጥቻቸው እነሱ ተጠቅመውበት ድነው መኖሬ ዋጋ እንዳለው እንዲሰማኝ እንደዛ ፈልጋለሁ እኮ። እሱን ለማድረግ መረጋጋት አለብሽ ፊዮሪ። እቺ ኤልሳ የምትባል ሴትዮ እያለች ፈጽሞ መረጋጋት አልችልም። እሺ አሁን ሁሉን ነገር ለመርሳት እንሞክር። ባይሆን ሁሉ ነገሮች ቀስ በቀስ እናስተካክላቸዋለን። እሺ አመሰግናለሁ። ኧረ ምንም ማለት አይደለም። ባይሆን ከዚህ ሙድ ውስጥ ልትወጪ ሻይ ነገር እንጠጣ ይሻላል። እሺ ደስ ይለኛል። እንዴት እሺ አቶ ስንታየው አይንን በጨዋት በመጣ ምን ማለት ነው አንቺ? ማለት አንቺ ምን እያልሽ ነው? ምን ማለት ነው? ባለፈው በሱ ስልክ በተለቀቀው ቪዲዮ አይደል እንዴ ስንተርማመስ የከረምነው? እና ቪዲዮ በሱ ስልክ ፖስት ተደረገ እንጂ እሱ ያደርገው በምን እርግጠኛ ነሽ? አንተ ደግሞ ዝም ትላለህ እንዴ? ተው በቂ። አሁን ባለውበት ሁኔታ ምንም ብል ማንም አያምነኝም። ለነገሩ እነሱ አመኑ አላመኑ ምንም ነገር አይፈጠርም። አናገርከኝ በቂ። የኔ እናት እኔ ካንቺ ጋር ምንም የማወራው ነገር የለኝም። እንዴ ምን ነው ተንጨረጨርሽ? የጤና ያርግልሽ። ለማንኛውም ስንታየው አንተ አቶ ደሳሌ ቢሮ መግባት አለብሽ።
እኔ ጋር ልቀይርና ክላስ መግባት አለብኝ። እሺ በቃ አዲስ ነገር ካለ ደውልልኝ። እሺ የጤና ያድርግላችሁ። ስንቴ የገጠመን ነገር ሰምተናል። እሺ አይዞክ። እሺ ስማ መሰለኝ ስንቴ ይሄ በቃ እኮ አናደደኝና ደው እንተለይ ተናልኩኝ። አይዞሽ የደረሰብን ሰምተናል። እሺ ትቀየመኝ። ኧረ ችግር የለውም። አዎ ክላስ አለብን አይደል? ትንሽ እንግባ። አይዞህ እንግዲህ ምንም አልተፈጠረም። ኧረ እባክሽ አትዋሽ እሺ። የሆነም የተሰማሽ ስሜት አለ። ቹቻ አልዋሽሽም። ያሬድን እያየሁት ራሱ እየናፈቀኝ። እንደው የኔ እናት እኔ ምን አባቴ ላድርግሽ? እናንተማ ምን ታደርጉልኛላችሁ? ተረጋጊ። ቀለል እንዲልሽ ቤትሽን ትታጠቢያለሽ። ወደ ሽንት ቤት እንሂድ። ያስፈልጋል። ይልቅ ቲቸር በቃ ወደኛ እየመጣ ነው። በቃ ክላስ ነው። እሺ በጣም ያቃጠልሻል መሰለሽ። እየተሳደብሽ ባልሆነ አቃጣሪነትሽን የነገርኩሽ። ምን ሳቃጥር አየሽ? መች ነው እኔ ለሰብሊ ከጆኒ እንድትርቅ ስነግራት ያየሽ? ሁሌም ያው ሰብሊ ያላቀርብ ስላለችሽ ነው እንጂ አንቺ እንደሆን እኔና ጆን ላይ የሆነ የማይነቀል ኮምፕ አለብሽ። ለነገሩ ማሰብ ስለማች አልፈርድብሽ። ማን ነው ማሰማ ይችላል? አንቺ ኧረ መኮሳተር። ስሚ እኔ መሲን አላወቅሽኝም ማለት ነው። በጥፊ መትቼሽ በካልቾ ነው የምቀበልሽ። እሺ ለነገሩ እኔ ተስፋ ከቆረጠ ሰው ጋር ምን አጣላኝ? በጣም ጥሩ። ተስፋ እንደቆረጥኩ ካሰብሽ የምታሽቋልጪውን ነገር አቁም። አልያ አልዝትም አድርጌ ነው ማሳይሽ። በሽተኛ እኔ ደስ ብሎኛል። እኔ ደስ ብሎኛል። ዛሬ ቅርብ ይነግሮኛል። ሲጀመር ቀኑም ደስ ይላል። ኧረ ሰው ሁሉም ነገር እኮ ነው ዛሬ ደስ የሚለው። ወይ አሁን እሺ የጅንጀና ሙሳን ደርሷል። ስለዚህ ሄጄ ልጅቷን እናናግራት። አንተ ደግሞ ከልብ መርቀን። እሺ እሺ ተነስ ተነስ ተነስ፣ ወንድሜ ልመርቀህ ነው። ተነስ ተነስ፣ በርከክ በላ በርከክ። እሺ ይኸውልህ አሜን ትላለህ። አሜን። እሺ በአሜን ይለፍ። አሜን 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 አሜን። እሺ ይኸውልህ የሄድክበት ሁሉ ይሳካ። አሜን። ይኸውልህ በሄድክበት ሁሉ ሴቶቹ ግልትት ሙትትት ይበሉልህ። የእኔ ጌታ አሜን አሜን አሜን። ይኸውልህ ሰው የጠየካትን ሁሉ እሺ የምትል ሚስት ይስጥህ። አሜን። ጮክ ጮክ። ጠምቶሃል እንዴ? ሲያስጠላ በስሱ ነው አሜን የሚባለው እንደዚህ አይነት ነገር ላይ። አሜን አሜን። እሺ አሜን። እሷንም ያንተ ሚስቴንም የኔ ያርግልህ። አሜን አሜን። ከፈለጉ ከነ ቤተሰቦቻቸው ተሰብስበው ወደ አንተ ይምጡ፣ ጓደኞቿም ይጨመሩ። ወዴት ማለት ከፈለክ ብዬ ነው። እህቷን ቤተሰቦቿን ትፈልጋለህ እኮ ማለት ብቻ ነው። በቃ ይሁን ይሁን። አሜን አሜን አሜን። እሺ አሜን። እሺ በቃ አሁን መረኩ አይደል? አዎ በቃ ሂድ። አዎ ለልፍድብኝ በቃ ልሽ ልቀቀኝ። አትወርዛ ይስማኛል። መረቅ ነው ይኩን እኔ ጌታ ይረዳ። መንገዱን ጨርቅ ያርግልኝ። እኔ አባት በደንብ አውራት። እሺ በደንብ አውራት። የኔ መድኃኒዓለም
ወይኔ በማማሙት እንዴት ነው ደግሞ የምታምረው። እሺ ምን አባቴ ነው የማደርገው? ኧረ አንተ እንደምንቀል እንዴ ቀይሪድ እንዴ በመስቼ ቤት ሳይሻል አይቀርም። አልቻልኩም። ማምጣልኝ ቶሎ በል። አጓጓኸኝ እኮ አጓጓኸኝ። ኧረ አይደለም ግን የሌለ ነው የተጎዳው። ቆይ እኔስ ካሌብ እኔ ያልተጎዳው ነው የሚመስልህ? እሱማ ልክ ነሽ። ያደረገው ነገር ልክ አይደለም። ግን በቃ ተረጁና ታረቁ። መቼ ነው ያልታረቅም አልኩኝ? ግን ትንሽ ማሰብ፣ በዛ ላይ ደግሞ ለራሴም ጊዜ መስጠት ፈልጋለሁ። አንቺ ጊዜ በወሰድሽ ቁጥር እኮ እሱ የሌለ እየተጎዳ ነው። በዛ ላይ ከዚህ ከፍሬሹ ልጅ ጋር ባለሽ ቀረቤት የሌለ ደብሮታል። ፍሬሹ ማለት ኤላን ነው? እስኪ ራሽን ተመልከቺ። ስሙን እንኳን እኮ እያቆላመጥሽው ነው። ቆይ አቆላምጬ ብጠራው ምን ችግር አለ? አረ ምን እሺ ነው ሰብሊ። ሰው እኮ የሚወደውን ሰው ብቻ ነው አቆላምጦ የሚጠራው። እሺ ወደድኩት። ምን ይጠበስታል? ሰብሊ አመረርሽ እኮ። ፕሊስ ካሌብ፣ ይኸውልህ አንተንም በጆን አይናቺ እንዳልጠራ ከፈለክ ካጠገቤ ራቅ። ፕሊስ በቃ ሰብሊ፣ አንቺ የሚከፋሽ ከሆነ እኔ እሄዳለሁ። ይሻላል። ያሬድ ምን ልርዳ? እንችላለን ግን እዚህ ጋር ሳይሆን የሆነ ኬፍ እሺ ጸጋ ምንድን ነው ያለሽ? አላውቅም፣ ግን ብቻሽን ሆነሽ ማዋራሽ ነገር አለ እኮ። ምንድን ነው የሚያዋራሽ? አላውቅም አልኩሽ እኮ። በሰላም ነው? ምን ነው? አይ ብቻሽን ምን እባክህ ተማሪዎችን አስቸግሯት መሰለኝ እቱ ቢሮ ወስዳ እያዋራቻቸው እኮ ነው። እና ማናቸው ያስቸግሯት? ዮአዳንና ቢታንያ ተጣልቶ መሰለኝ። እነዚህ ልጆች እንዲሁ እንደተናከሱ ዘንድሮም ደረሱ አይደል? አምና አስተምራቸዋል እንዴ? አዎ በደንብ። ቆይ ምንድን ነው የሚያጣላቸው? ሁለቱም የክላሱ ጎበዝ ተማሪዎች ናቸው እና የክላሱ አምባገነን መሆን ይፈልጋሉ። እንዴ ቆይ እዛ ክላስ ሰብለስ አለች አይደል እንዴ? የእሷ አቅምማ ኤክሰፕሽናል ነው። ደግሞ ሁለቱም እሷ ላይ መድረስ እንደማይችሉ ያውቁታል። እንዲህ ያለ የተፎካካሪነት ስሜት ማየት በራሱ በጣም ደስ ይላል። እሱማ ልክ ነሽ።
ግን ላውንጅ አይደለም ቡና አልጋብዝሽም። ንፋሱን ፈልጌው እኮ ነው። ባይሆን ቦቸራን ቡና እንዲያመጣ ጠይቄዋለሁ። እሱ ልጅ ስለመጣ ደስ ብሎኛል። በጣም ንፋስ እየወሰድን ሻይ መጠጣት እኮ አምሮን ነበር። በጣም ናፍቆኝ ነበር። ያሬድ እየጠበቅኩ እኮ ነው። ምንድነው ልታወራኝ የፈለግከው? እሺ ዘና አሁን ማውራሽ ነገር ፍጹም ረይዘነት ነው። እሺ አልነግራትም። ምንድነው ልታወራኝ የፈለግከው? ላውራሽ የፈለግኩ ስለደመረ ስለደመረ ምን? የት እንዳለ ፍንጭ እንድትሰጪ እፈልጋለሁ። ከዛስ? ከዛ በኋላ ያለው ለኔ ያሬድ አዝናለሁ። የት እንዳለ አላውቅም። ጸጋ ፕሊስ አትዋሺ። ለምን ዋሻለሁ? ምናልባት ፈርተሽ? ያሬድ ይሄ ሰውዬ ያለበትን ባውቅና ተይዞ ለህግ ቢቀርብ እኔ ምጣላ ነው እንደሚመስልህ? እንደዛ ከሆነ ታዲያ ለምን ትደብቂኛለሽ? እየደበቅኩ ሳይሆን ስለማላውቅ ነው። እሺ ሊሄድ ይችላል ብለሽ የምታስቢው ቦታ አለ? አላውቅም፣ ግን የሆነ ጊዜ ላይ ከሆኑ ሰዎች ጋር እንደሚደዋወል አውቃለሁ። እስኪ ጸጋ ለማስታወስ ሞክሪ፣ ይጠቅመን ይሆናል እኮ። ያሬድ እኔ ከሱ ጋር በነበረኝ ጊዜ ስቃይን እንጂ ሌላ ማስታውሰው ነገር የለኝም። በእናትህ ተወኝ። አቤት ምን ፈልግሽ? ቲቸርዬ ማለቴ ቲቸርሽ ምን ፈልጌ ነበር? ለምን? እሱ እንኳን የግል ጉዳይ ነው። ምን የሚሉት የግል ጉዳይ? የግል ጉዳይ ከሆነ እኮ ለሌላ ለሶስተኛ ወገን አይነገርም ማለት ነው። እንዴ ቆይ ግን የት ነው ያለ ነው? ያለነውማ ትምህርት ቤት ነው። እሱንማ አውቃለሁ። አንቺ ልታስተምሪ ነው እንዴ? ቆይ እኔ የምለው አንቺ ተማሪው እሱ አስተማሪው ምን የሚሉት የግል ጉዳይ ነው ወይስ ሌላ? ኧረ ያወሳስኩት ማትስ የሚያስጠናኝ ቲቸርሽ ምን ስለሆነ ነው። ነው እንዴ? እንግዲያውስ የለም። ክላስ ገብተው ነው? እኔ ሽመልስ እረኛ መስልሻለሁ ስትይ? እሱ እንኳን አይደለም። ታዲያ የቀረሽ ነገር ከሌለ ቀጥሎ ወደ ክላስ ግቢ። ሂጂ ግቢ ግቢ። ድንባሻ ከውጭ ጋር እንኳን እንዳላገኘሽ። አላበዙትም እንደዚህ ትምህርት ቤት? እንከባበር። የተከበሩ ፍቃዶት ከሆነ መቀመጥ ይችላል። እስታይ ምን ሆነሽ ነው? አፍንጫሽን ነፍተሽዋል እኮ። ኧረ ምንም አልሆንኩም። እርግጠኛ ነሽ? አዎ ምንም አልሆንኩም። ለነገሩ ተይው። ይገርምሻል፣ እኔ ቅዱስ እንዴት አድርጌ እንደማስተካከልሽ ያውቃል። ምን ማለት ነው? ምን ማለት መሰለሽ? ያው ጀመረ እንግዲህ ወኔ ጥላኝ ነበር። አንተ ማል እንዴ? እኔ ቅዱስ እንደዚህ እንዳታወራ አንተ ልትገኛ አይደል እንዴ? አለቅ
ያጸዳሁት። ሮዛ 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 ጽጌረዳ ከቤት ያቀርባ ወጣለች ከሜዳ ሮዛ ሮዛ ጽጌረዳ ከቤት ያቀርባ ወጣለች ከሜዳ ሮዛ ደምቃ ጽጌረዳ አቤት አቤት የሰው መመሳሰል! በዚህ ልክ ሰው ይመሳሰላል? እኔ አላየሁም። የምርክን ነው እንዴ? እህቴም ልክ እንዳንቺ ነበረች። እያዜመች አበቦቹን እየነካካች ታዜም ነበረ። እንዴት? ታዲያ እኔ ምን እንደማደርግ ታውቂያለሽ? ምንድን ነው የምታደርገው? ካጠገቧ እቆምና እጇን ይዤ ሮዛ 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 ጽጌረዳ ከቤቴ አቅራቢያ በቅላለች ከሜዳ እያልኩ አዘምንላት ነበረ። አይ እድለኛ እህት ናት ያለች። እንዴት? ሲደብራት የሚያዝናናት ወንድም ስላላት ነዋ። ኦ ዋትስአፕ ዌል እንግዲህ አንቺም እኮ መልካም ፈቃድሽ ከሆነ ወንድምሽ ልታደርጊኝ ትችያለሽ። ደስ ይለኛል። ሯ ኧረ በዲማው ዋትስአፕ ምን አልከኝ? አይ ወዲህ ነው። ማርክ እባላለሁ። የ11ኛ ክፍል ተማሪ ነኝ። ረዴት እባላለሁ። እሺ ረዴት፣ ምን ነው ታዲያ ለብቻሽ? አይታይህም እንዴ? አበቦች እኮ አሉ። ወይ ሞት ይርሳኝ። ወይኔ አበባዬ! እህቴም ልክ እንደዚህ ነበር የምትለው። ታዲያ ልትተዋወቀኝ ለምን ፈለክ? በጣም ለጥብቅ ጉዳይ ነበር የፈለኩሽ። እና ይነገረኛ እንዴ ብለሽኝ ነው? ከዚህ በኋላ እኮ አንቺ ማለት እኮ ለኔ እህቴ እኮ ነሽ አይደል እንዴ? አዎ። እዛች ጋር ቁጭ ብለን እናወራ። እሺ። ምንም የረባ ነገር የለም። ጓደኛዬን በደንብ አውቃታለሁ። ያለ ምክንያትም አስቅም። እኔ ጊዜ ቦቸር ያደረገውን ነገር እየነገረኝ እኮ ነው። እና እንዴ ቡና ይምጣልሽ እንዴ? አይ ቅርቤ። ለምን? አሁን ጠጣው እኮ ነገር የኔ ወዳ ነገር አንድ ወንድም አለኝና ከጓደኛሽ ጋር ስትጨዋወቺ አየሽ። ማንን? እኔ? አዎ አንቺ። እናማ ሊተዋወቅሽ ፈልጎ አልደፈረም። ስለዚህ እኔ ጓደኛው ወንድሙ እንዳስተዋውቃችሁ ነበረ ወደ አንቺ ላከኝ። ይገርማል። በዚህ ዘመን እንደዚህ አይነትም ወንድ አለ? አይገርምሽም? ለመሆኑ ልጁ ማን ነው? ወይል እንግዲህ ዋትስአፕ ዳግም ይባላል። ባለፈው ከጓደኛሽ ጋር ስትጨዋወቱ እያያችሁ ነበር። እንደውም ባለመነጽሩ። ምን ማለት እንዲህ? ቆይ እሱ እኔን ነበር እንዲህ ሲያይ ነበረው? አይገርምሽም? ያሸበላኩ አንቺን ነበር ሲያይ የነበረው። እኔ እኮ ሜላትን ማለቴ ጓደኛዬ የሚያያት መስሎኝ ነበረ። እንግዲህ እንቅጩን ወጪው አንቺን ነበር ሲያይ የነበረው። ወይኔ ጉዴ! እውነትህን ነው ማርክ? ታዲያ ምን አሳፈረሽ? አይደለም አለ አይደል? ይልቅ እህትየው የሆነ ቀን ባስተዋውቃችሁ ደስ ይለኛል።
ኧረ እኔም ደስ ይለኛል። እና ደግሞ ጓደኛሽን ብታስተዋውቂኝ እንዴት ደስ ይለኝ ነበር። እንዴ ችግር የለውም አስተዋውቃቸዋለሁ። የምርሽ ነው? የምር አየት የዲዮ ጊዮርጊስ በቃ እኔ አሁን ልሂድ። እሺ ማርክ ቻው። እሺ ቻው። ይቅርታ ካላስቸገርኩሽ ስልክ ቁጥርሽን ብዋስሽ ይከፋሻል እንዴ? ኧረ አይከፋኝም። ችግር እሺ የለውም። እሺ 09 እሺ በቃ ቻው ቻው። ሮዛ 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 ጽጌረዳ ከይታለች ከሜዳ አቤት። በቃ ቻው እህቴ ቻው። እሺ ቻው። እሺ በቃ እኔ አሁን መሄድ አለብኝ። ምን ነው እኔ ስመጣ ነው እንደምትሄደው? ኖ ክላስ ስላለኝ ነው። አሁን እኮ እረፍት ሰዓት ነው። ቢሆንም ቀጣይ ግሬድ 11 ስለሆንኩኝ መጽሐፍ መያዝ አለብኝ። ባይሆን እናንተ ተጫወቱ። ባይሆን እናንተ ተጫወቱ። ምን ይመስላል? ብጣሻ ቆይ ምን ሆነሻል? አታዩም እንዴ? እስካሁን ካንቺ ጋር ሲገለፍጡ ነው። አሁን መሄድ አለብኝ ሲል ምን አለ? ምን አለ? ከዚህ በላይ ምን ይበል? እቱሙች አሁን በጣም እያዝናናሽኝ ነው። ምን አድርጌ እንዴ? መንጨርጨር ጀመርሻ? ያልደረሰበት አሉ። አንቺ ምን አለብሽ? የኔ ብርቱ፣ እኔ ነኝማ ምላስሽን ማርዘም ታውቂበታለሽ። እና ማን ላይ ልጁ? እኔንም ተረጅኛ። እንደውም እኔ ክላስ አለኝ። እዚህ ከአንቺ ጋር ከመዳረግ ቤት ይሻለኛል። ቆይ ምን እየሆነች ነው? ቹቻ በእናትሽ ደብቂኝ። አንቺ ምን ውስጥ ነው የምደብቅሽ? በቃ ቀሚስሽ ውስጥ ቢሆን ደብቂኝ በእናትሽ። እቺ ልጅ አናቷ ዞረባት እንዴ? ቆይ ከምንድን ነው የምደብቅሽ? ቹቻ ዙሪ በእናትሽ። ፊት ለፊት የሚመጣው ልጅ ይታይሻል? ውይ ይሄ የሆነ ዘንበል ያለ ዛፍ የሚመስል ሰውዬ ዛፍ ሆኖ ታየሽ አይደል እንዴ? ቤዛ ቅርንጫፍ የለውም እንጂ እኮ ዛፍ ነው እኮ የሚመስለው። ወይ ደግሞ ሲጀመር ለምን ሲባል ነው ከሱ የምትደበቂው አንቺ? በእናትሽ አምና ዘጠኞቹን ስቴዲ ግሩፕ ላይ ያገዛቸው እንደነበር ታውቂያለሽ አይደል? አዎ ያሬድ ሳይመጣ በእናትሽ ቹቻ አታሽፊ። እሺ ቤዛ ቀጥይ። ከዛ በቃ እሱ የሚያስጠናው ሰው ሲፈልግ ወደ እኔ ጠቁሞት ነው መሰለኝ። ደግሞ ከሌላ ግቢ ተዘዋውሮ ነው የመጣው። እና ታዲያ አንቺ ከሌላ ግቢ ይዘዋወሩ ምን አገባሽ? በቃ ልጁ ጎበዝ ተማሪ ነገር ነው መሰለኝ። ካላስጠናሽኝ እያለ እየጨቀጨቀኝ ነው። ወይኔ ጉዴ! እኔ እኮ ረጅም ሰው ጅል ነው እንጂ የሚመስለኝ ምንም ጎበዝ ተማሪ አይመስለኝም እኮ። ያሬድም እኮ ረጅም ነው። እና ቤዚቲ ያሬዶች ጅል አይደል እንዴ? ቹቻ አቤት ቤዚ በቃ እሺ እሺ አይወልህ ሌላ ሰው ፈልግ እሺ። ቤዚቲ አታስጠና። አዲሱ የምትቀበዩ እንደዚህ ነው? ኤልያስ እባላለሁ። አይወልህ እኔ አዲስ ሰው መቀበልም ሆነ መተዋወቅ እችልበታለሁ። ግን እንታያትና ባይሆን ስምሽ ንገሪ። በዛ ላይ ደግሞ ድምጽሽ ደስ ይላል። ምን ትወዳለሽ ቹቹሻ? ቤዚቲ ምንድነው? ይሄ ልጅ ሊያስኮረመመኝ እየሞከረ ነው እንዴ? እኔ እውነታውን የተናገርኩት የሆነ ደስ የሚል ኤነርጂ አለሽ። ወይኔ ቀስቴ ድረስ ወይ ቤዛ ግን ወይኔ ቤዛ አንቺ ማታመጪብኝ ጉድ የለም። ይኸውልሽ አንቺ እንደጀመርሽው ራስ ጨርሽው እሺ። እንዴ ቹቻ እኔ ቀስቴን እዛ የአብስራን ቂጣዬ ብዬ አናቱ ላይ እወጣለሁ። እዚህ መጥቶ ይሄ ማብራት ላይ የተከለው ፖል የሚመስል ሰውዬ ብሎ ሊያስኮረመኝ ሲያስጠላ። እንደዚህ ነሽ ጓደኛሽ? ምን አገባ? እና ቪዲዮውን ማን እንደጫነ አላውቅም እያልከኝ ነው? አቶ ደሳለኝ ሆነ ስልኬ ስለጠፋ ይሄን ቪዲዮ ማን እንደጫነ በፍጹም አላውቅም። ስልክህን የት እንደጣልከው ታስታውሳለህ? እኔ ለመጨረሻ ጊዜ ማስታውሰው ስታፍ ውስጥ እንዳወራውበት ነው።
ከዛ በኋላ ምንም ትዝ አይለኝም። አላምነ አቶ ደርሳለኝ እርሱ እንዲያምኑ ምን ላድርግ? እንጃ፣ ግን አንድ ነገር እወቅ። ምንድነው እሱ? ይህን ቪዲዮ ማን ቴሌግራም ላይ እንደጫነው ካንተ ውጪ ሌላ ሰው አያውቅም። እናማ በአንድ ሳምንት ውስጥ ከየትም ብለህ የዚህን ሰውዬ ማንነት ትደርስበታለህ። አቶ ደሳለኝ ይሄ ምንም ትክክል አይደለም። ጨርሻለሁ። ምን አለ ቢረዱ? ጨርሻለሁ አልኩ። አንተ ልጅ ቆይ ከኔ ምንድነው የምትፈልገው? ምን አደረኩሽ ደግሞ? ምን አደረኩሽ? ወይኔ ጉዴ! ምን ነው ቤዛ? ያሬድ ያውና። ኦ ያሬድ ማለት እሱ ነው? አዎ እሱ ነው። ደግሞ መላሉ ነገር ነው። ደስ ይላል። ቆይ ግን ተጣልታችሁ ነው እንዴ? መጣላት እንኳን አልተጣላም፣ ግን በቃ የኛ ነገር ፈተና በዛበት። ያው ጥሩ ነገር ፈተና ያጣውም አይደለም ይባላል። ወርቅም እኮ በሳት ሲፈተን ነው ይበልጥ የሚያንጸባርቀው። አስተዋይ ነገር ነው ልበል? ጀስት እኮ ምን ነው ልጅ ነው ማስተዋል አይጠበቅብኝም። ታውቃለህ ቁመታችሁ እንጂ ባህሪያችሁ ምንም አይገናኝም። ከማን ጋር? ከያሬድ ጋር። ያሬድ ምን አይነት ልጅ ነው? ያሬድ እኔ እንጃ ምን ብዬ ልንገርህ፣ እሱን የምገልጽበት ቃላት የለኝም። ሌላ ቀን ቃል አግኝተሽ እስክትነግሪኝ እኔ ልሂድ። ውዱ ባልሽ ከዚህ በላይ ከቆየው ይቀናል። ቤት ቻው። Hey girls. Hey darling. How are you doing? Fine? መጣለሽ? Hey girl. ናታን በእናትህ ይሄን ሙድህን ፍታኝ በቃ። Oh my god. What are you searching for? ናታን ደሜን አታፍሩ። ለራሴ ደብሮኛል፣ ይበልጥ አታስደብሮኝ በቃ። ሄደች። ምንድን ነው የምትቀባጥረው? የሆነች ችግር እያሰማመጥኩ ነበር። እሺ አሁን ሂድልኝ በቃ። እኔ ከሄድኩኝ ቲቸር ሽሜት እንዳለ ማን ይነግርሻል? የት ነው? እንዲሁማ በነፃ ዝም ብዬው እያልሽ የጫማውና የቼኑን ብር እንደፈታ ከሆነ አታስበው እሺ? ቢያንስ የቼኑን መፍታት አለብሽ። አልሰማህም፣ ራሴ ፈልጌ ያገኘዋለሁ ነው። እንደዛ ከሆነ ማድረግ እችላለሁ። በቃ እሺ ናታን፣ ግማሹን ምሬ ያለው ወሬው ነው ይበል። አይ ሙሉ የቼኑን ብር ፍችኝና ቲቸር ሽሜ የት እንዳለ ወይልሻለሁ። ወይኔ መሲ፣ አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። አሁን ያሮጊት ተረቱን ትተሽ ተስማሚያለሽ ወይስ አትስማሚ? እሺ ተስማምቻለሁ፣ በቃ ንገረኝ። ኬሚስትሪ ላብ ውስጥ ለቲቸር ስመኝ የሆነ ነገር ይሰራላት ነበር። ቆይ እሷ ራሷ አሰራም እንዴ? እሱ ምን ወጣው የሚሰራላት? እኔ እሱን ምን አውቃለሁ? ወይ ፍቅር የማትገባበት ጉድጓድ የለማ። Hey ladies, how are you? ዛሬ ደግሞ እንዴት ነው? ኮከብ መስላችኋል?
ወይ ቤዚ እናፈኩ ከእናቴ ቀጥሎ በዚህ ምድር ላይ የናፈቅሽኝ ያለሽ ሰው አንቺ ብቻ ነሽ። እኔም እኮ ናፍቀኸኛል አውቃለሁ። አንዴ ልቀፍ አባትን ፈርታቸው ነው አይደል? እሱን ፈርቼ አይደለም ቤዚ። ታዲያ ማንን ፈርተህ ነው? አንቺን ማጣት። ቆይ ግን ያሬድ የምራቸውን ጨክነው ያደርጉታል? እሺ ከዛዙ መጣቱ ካለ ምንም የምትለኝ ነገር የለም? አንድ የምልሽ ነገር አለ። ምንድን ነው እሱ? ቤዚ በጣም አፈቅርሻለሁ። እኔም በጣም አፈቅራለሁ። አሁን ቤት ይሻላል። ደግሞ ምን ሆንሽ? እቺ መሲ ተብዬሽ ናታ ካልገደልኩሽ እያለች ትፎክርብኛለች። መሲያኔ ዋው ለካ አንቺም ሆናለች። አሁን ገባኝ። ምን ሆነ የገባሽ? የልብ ልብ የሰጠሻት አንቺ እንደሆንሽ። ደግሞ እኔ ምን ብዬ ነው የልብ ልብ የሰጠኋት? ይኸውልሽ ሰብሊ፣ እኔ እዚህ ምዛ ማለት አይመቸኝም። ወይ እኔን ወይ እሷን ምረጪ። ምን ማለት ነው? ማለትማ ከማጋ ጓደኛ መሆን እንዳለብሽ ምረጪ እያልኩሽ ነው። አለም ሰብሊ እኮ ነኝ። ምን አይነት ምርጫ ነው እየሰጠሽኝ ያለሽ? በምንም አይነት ሁኔታ ውስጥ በሆን እኔ አንቺ እንደምመርጥ መቼም አይጠፋሽም። እሱንማ አውቃለሁ። አንቺስ እኔን ትመርጭኛለሽ? ባልመርጥሽ ካንቺ ጋር ሆን ነበር። ጥሩ። እኔን ከመረጥሽኝ ደግሞ ከመሲ ጋር እንድትሆኚ አልፈልግም። አለም መምህር ስምንት እንዴት ነው? ደህና ነኝ አቶ ደሳለኝ። ስራ እንዴት ነው? ጥሩ ነው አቶ ደሳለኝ። ችግር አለ? ምንም ችግር የለም። ተማሪዎቹም ቢሆን አቀባበላችሁ በጣም ጥሩ ነው። በጣም ጥሩ። መልካም ቀን። አመሰግናለሁ አቶ ደሳለኝ። ስማ፣ ያቺ ምስር የምታክል ጓደኛን አስጠንቃት። ስለምንድን ነው የምታወራው? ስለማን እንደማወራማ ጠንቀት አውቃለሁ። ብቻ ስለ መሲ እያወራ እንዳየው እና ሌላ ስለማን ሊሆን ይችላል? ስማ፣ ይኸውልህ ምስር ስትል ብትሰማ ምስር ወጥ አድርጋ ነው እሺ የምትበላ። ስማ፣ አርፈ ተቀመጥ። እጅህን ከሸሚዜ ላይ አንሳ። ናታን መሆኔን የረሳሽው መሰለኝ። ሰይጣኔ ሲነሳ ምን እንደማደርግ በደንብ ታውቃለህ። ለማንኛውም እኛ ጸባችን ከመሲ ጋር ነው። ይኸውልህ እኔ ለራሴ ጸብ ትቻለሁ። ራሴን ለመቀየር እየጣርኩ ነው። ሰላሜን ደግሞ ፈልጓለሁ። ገና ለገና ያንን ቲክቶከር ጓደኛ አንተ ማምነህ ጸብ ጀምራለሁ ካልክ ምን ሊፈጠር እንደሚችል በደንብ ታውቃለህ። እኛ ጸባችን ከመሲ ጋር ነው አልኩህ እኮ። መሲ ደግሞ ለአንተ ምን ነች? እህቴ ነች። ጸባችሁን በሰላም ፍቱት። ግን በጉልበት ከዞራችሁ ጸባችሁ ከኔ ጋር ይሆናል ማለት ነው። ገባ? አሁን ሂድ ከዚህ ደነዝ።
እሺ ሲመስለኝ መድረክ ላይ የምታቀርቢው ማን ፈልሽ? አዋለኝ። እንደውም ርዕሱ ምን መሰለ? ምንድነው? ይሄ ኤልያስ የሚባለው ልጅ በጣም የሚያስጠላ ጅላጅል ነው የሚለው። አንቺ እንዴት ያለ ግሩም ርዕስ ነው ባክሽ። ቆይ አንተ ልጅ ግን ስራ የለህም እንዴ? ስራዬማ መማር ነው። በትርፍ ጊዜ ደግሞ እንዳንቺ አይነት ያሉ ሰዎች የሚያቀርቡትን ዋን ሾው እያዩ መዝናናት። ማን ነው በእናትህ የሚያጨበጭብልህ? ጥሩ ተናጋሪ አይደለህ እንዴ? ባይዘው እሺ በምላሱ ነው የሚባለው። ቅጥያ ስሜ ነው። ስራ ፈት ምን አድርቅ ነው በእናታችሁ? ምን ነው በድጋሚ ነርቭሽን ነካሁት እንዴ? እሱን በህልምህ እሺ። ሚሰብለ እቺን ያክል ካዝናኖሽ ቻባ ሲያስጠላ ሰምቼሻለሁ። እንኳን ሰማ ምን ይጠበስ ታዲያ? ልብሽን ጠብሼ የበላሁት እኮ እሱ በቂ ነው። መቼም ነው እሺ ልቤን የማታገኘው ሲያምርክ ይቀር። ቲቸር ፈልገውኝ እንደነበር ተማሪዎች ነግረውኝ ነው የመጣሁት። አዎ ሄርሜላ፣ አንድ ነገር ልጠይቅሽ ፈልጌ ነበር። እስኪ ቆይ። ምን ነበር? ምን መሰለሽ ሄርሜላ፣ ግን የምጠይቅሽን ጥያቄ በግልጽ ልትመልሽልኝ ይፈልጋል። ቲቸር በጣም እያስጨነቁኝ ነው። ኖ አይ በቃ ነፃ ሁኚ። ምንም ያስጨንቅ ነገር የለም። ያው ለማወቅ ያክል ነው። እሺ ጠይቁኝ። ሄርሜላ፣ መምህር ስንታየው ችግር ደርሶበት ከዚህ ከመውጣቱ በፊት ለመጨረሻ ጊዜ ስልክ ሲያናግር አብረሽ የነበረሽው አንቺ እንደሆንሽ ሰምቻለሁ። እውነት ነው እንዴ? አዎ የሆነ ቀን ላይ ላናገራቸው መጥቼ ነበር። ያኔ ስልክ እያወሩ ነበር እና እሱ ሲወጣ ቴብል ላይ ስልኩን አስቀምጦት ነበር። እኔ እንጃ፣ እኔ እሱን አላውቅም። ሄርሜላ እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ ለምንድን ነው እንደዚህ በጥብቅ እየጠየቁኝ ያሉት? አይ ምንም ያው ለማወቅ ያክል ነው። ኦ ማይ ጋሽ እንዴ! ብቻ ስልክ ሰርቀሻል ብለው እየጠረጠሩኝ እንዳይሆን እንዴ? ኧረ ኖ እኔ እንደዛ አላልኩም እንዴ። ወይኔ ሄርሜላ፣ እንደዛ ተንደላቀቄ ከመማርበት ትምህርት ቤት እዚህ መጥቼ ሌባ ተብዬ ልጠየቅ? ኧረ ኖ ሄርሜላ፣ እኔ እንደዛ ለማለት ፈልጌ አይደለም እኮ። ያው ነው ብለዋል። ያው ነው የስንታየው ጭንቀት ስላስጨነቀኝ እኮ ድንገት። ይሄን አባቴ ቢሰማስ? እሺ ኧረ እባክሽ ለምን ሌላ ነገር የሚመስለው? ተይ በእናትሽ። መምህር በቃ ምን እየተካሄደ ምን ተካሄደ? ልሳሌ ታዲያ ልጅቱ ምን ሆና ነው የምታለቅሰው? ኧረ ምንም አልሆነችም። ሆኛለሁ እንጂ ያለ ስራዬ ስልክ ሰርቀሻል ብለው እየጠረጠሩኝ አይደል እንዴ? አንተ እንደዛ ብለሃታል እንዴ? እንዴ አንቺ ማነው እንደዚህ ያለሽ? ኧረ በመድኃኒዓለም ምን ያላልኩሽ ንገሪያቸው። ያው ነው የመምህር ስንታየው ስልክ ሲጠፋ አንቺ ቢሮ ነበርሽ ማለት ያው ሌባ ነሽ ማለት አይደል? በምንኛ? ኧረ በፈጠረሽ በፈጠረሽ አልሆነ እሱን ንገሪያቸው። እንደውም እዚህ ትምህርት ቤት መማር አልፈልግም። ቲቸር መሸኛዬን ስጡኝና ወደ መጣሁበት ትምህርት ቤት እመለሳለሁ። የማይሆነውን ይሄ በፍጹም መሆን የለበትም። ቲቸር ስሜ እየጠፋ እያየሁ ይሄንን በፍጹም መቋቋም አልችልም። ረጋ ብለህ ኧረ እውነቱን ንገሪያቸው። መምህር በቃሉ ምን ብልሃት ነው እንደዚህ የሆነችው? አራቱ ደሳለኝ እኔ እኮ ሌባ ነሽ አላልኳትም። እና ምን እያልካት ነበር? ጀስት በወቅቱ የነበረውን ነገር ለማወቅ ስለፈለግኩ። እኔ ያንተን ባህሪ ጠንቅቄ ነው የማውቀው። በእርግጠኝነት የማይሆን ነገር ጠይቃታል። አቶ ደሳለኝ እኔ ልሙትሉት መድኃኒዓለምን ምንም ነገር አላልኳት፣ ምንም ነገር አልጠየቅኳት። ለማንኛውም አሁኑኑ ቢሮ እንድትመጣ አሁኑኑ ቢሮ እንድትመጣ ባስቸኳይ። አይድል እንዴት እንደተሰቃየሁ ልኖር? ምን አገባኝ? አርፌ ብቀመጥስ? ያንተ እድል ደግሞ ምን ሆነ? አማረ ምን ይላል ይሄ ደግሞ? ፍየል ከመረሷ ቀጠል መበጠሷ ደግሞ ይኸውልህ ሰምቼላለሁ። ከመሲ ጋር ያለን ግንኙነት አንድ ባንድ እግር በእግር ደርሼበታለሁ። እኔ? አዎ አንተ። ስብሰባ ላይ እንገናኝሽ። እኔ በቃሉ አይደለም እንዲህ በአፍንጫ ነው የምደፋ። ይህ ሰውዬ ያማው አይደለም።
ነገር አለ? አንቺ ልጅ ቆይ ምን ባደርግሽ ነው የምትተይ? አልገባኝም። ደግሞ ምን ተፈጠረ? ደጋግሜ ከህይወቴ እንድትወጪልኝ ነግሬሽ ነበር አይደለ? ምን ባደርግሽ ነው የምትሰሚው? ለምንድን ነው ከህይወትሽ የምወጣው? ብቻ አሁንም ደመረን ፈርተሽው እንዳይሆን። አይደለም። ታዲያ ምንድን ነው? እንዲያውም አንድ ነገር ልነግርሽ እፈልጋለሁ። እሺ ምንድን ነው እሱ? ከደመረ ጋር መገናኘት ጀምረናል። ሊያገባኝ እንደሚፈልግም ነግሮኝ እኔም ጥያቄውን ተቀብያለሁ። ምን? ከደመረ ጋር? አዎ። እኔና አንቺ ያለን ግንኙነት እሱን ስላላስደስተው ከህይወቴ ትወጪልኛለሽ። አልገባኝም። ጸጋ ምንድን ነው እያወራሽ ያለሽው? እየሆነ ያለውን እውነት ነው። ጸጋ ግን ያምሻል እንዴ? ቆይ የምታወሪውን ነገር ታውቂዋለሽ? አዎ በደንብ አውቀዋለሁ። ደመረ ባሌ ነው። ስለዚህ ከዚህ በኋላ እሱ ላይ ለማድረግ የምትሞክሪውን ነገር ታቆሚያለሽ። ገባሽ? ጸጋ መቼም ቢሆን እንደዚህ አይነት ነገር ሊገባኝ አይችልም። እሺ በማያገባሽ ነገር አትግቢ። ከህይወቴ ውጪ። እሺ ጸጋ አንዴ ላናግርሽ። ስለምንድን ነው የምትናገሪው? ስለ ቤዛ ነው። ይኸውልሽ ጸጋ ደመረ ያንን ነገር ካደረገ ጊዜ ጀምሮ እናትዬዋ ምንም ሰላም ማግኘት አልቻለችም እና ይኸውልሽ በቃ ነጋ ጠባ ጭንቀት ሆኗል ስራዋ። ደግሞ አንቺን ልታናግርሽ ታስብና ትተዋለች። ለምን ትተዋለች? ምናልባት ልታናግርሽ ያሰበችው ነገር ሞራልሽን ይነካል ብላ ስላሰበች ይመስለኛል። ቆይ ይሄን ያክል ምን ልትነግረኝ ብታስብ ነው ለሞራል እንደዚህ ተጨነቀችው? የሆነ መንገድ ፈልገሽ ቤዚን ከዚህ ነገር እንድታስወጫት ትፈልጋለች። ከደመረ ጉዳይ ነው? እሱን አላውቅም ጸጊ፣ ግን ካሰብሽበት እኮ መንገድ አታጭም አይደል? እሺ አስብበታለሁ። እሺ ጸጊ፣ ምናልባት አስከፍቼሽ ከሆነ በጣም ይቅርታ አድርጊልኝ። ልጅ ግን ጤነኛ ነች? እኔ የምለው ቆይ አንቺን ያውስ ምን ጥልቅ አደረገሽ? ያቺ አቃጣሪ መታቱ ሳለች አይደል? ወይ ከኔ ምንድን ነው የምትፈልጊው? ምንም በዛች ምስጥ ሴራ ተገፋፍተሽ መተሽ ጓገጫት በይብኝ። ታውቂያለሽ መሲ፣ ደህና ልንቀራረብ ነው፣ ወደ ድሮ ጓደኝነታችን ልንመለስ ነው ስል ሁሉንም ነገር አበላሸሹ። ቆይ እኔ ምን አደረኩኝ? አለም ቤስት ጓደኛዬ መሆኗን እያወቅሽ ሄደሽ አስጠነቀቅሻት። ለማንኛውም ከዚህ በኋላ ምንም አይነት ንግግር እንዲኖረን አልፈልግም። እስኪ ልገምት፣ ከኔና ከሷ ምረጭ አለችሽ አይደለ? በቃ ተናገርኩ። እንዳትደርሽብኝ አልደርስብሽም። አታስቢ፣ አልደርስብሽም። እኔ እንደው ለምጄዋለሁ። ጥሩ እንዲያው ምን ላድርግ? አንተ ማለት እኮ ከወንድም በላይ ነህ። እንግዲህ እሺ ፈረስ ያደርሳል እንጂ አይዋጋም። በፍጹም በፍጹም በፍጹም። አሁን ምን እናደርጋለን መሰለህ? ደግሞ ምን ልናደርግ? አይ የኔና እሷ በአካል መጥቶ ለትንሽ ጊዜ ቆየናል። እሺ ለምን አይደለም? ያው በስልክ አወራታለሁ ምናምን ምናምን፣ ከዛ በአካል ስንገናኝ ሁሉም ነገር ቀላል ይሆናል ብዬ እኮ ነው። እንደፈለግ። ግን እኔ ጓደኛዋን ላበሳስላት ነው። እንደፈለግ ካንተ ደስ እንዳለ ወንድሜ ወንድሜ። ገና ገና ያሸዋል፣ ገና 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 ያሸዋል 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 ያሸዋል
ገና